ሰላም ተማሪዎች እንደምን አላችሁ? ጸደናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን ግሬድ 11 ባዮሎጂ ዩኒት 2.6.4 ኮንትሮል ኦፍ ሆሚዮስታሲስን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን እንግባ። እሺ መጀመሪያስ ይህን ጥያቄ እንጠይቅ ራሳችንን። ሃው ዱ ኔጌቲቭ ኤንድ ፖዚቲቭ ፊድባክ ኮንትሮልስ ሆሚዮስታሲስ? ታስታውሱ እንደሆነ ቀደም ብለን ባየናቸው ቪዲዮቻችን ስለ ሆሚዮስታሲስ አውርተናል አይደለም? ሆሚዮስታሲስ ምንድነው ብለናል? የአንድ እንስሳ ወይም የሰው ልጆችን መውሰድ እንችላለን። ሰውነታችን ምንም እንኳን የውጫዊ ሁኔታዎች ቢቀያየሩ ባለበት የሚያቆዩበትን መንገድ ነው ሆሚዮስታሲስ ያልነው አይደለም? ለምሳሌ የሙቀት መጠን ሊሆን ይችላል፣ የስኳር በደም ውስጥ ያለ የስኳር መጠን ሊሆን ይችላል፣ የውሃ መጠን፣ የጨው መጠን የመሳሰሉትን የሚቆጣጠርበትን ሂደት ነው ማለት ነው። መንገዱን ነው ሆሚዮስታሲስ የምንለው። ስለዚህ ይሄ ጥያቄ ምንድን ነው የሚለን? እንዴት ነው አሉታዊ የሆነ ግብረ ምላሽና አዎንታዊ የሆነ ግብረ ምላሽ በሆሚዮስታሲስ ሰውነታችን የተለያዩ የአካባቢ ለውጦችን ለመቆጣጠር የሚችለው ይለናል። ጥያቄውን ስንመልስ ምን አድርገን መረዳት እንችላለን? When there is any change in the environment, an animal must make an adjustment to balance the situation. አይደለ? ማንኛውም አይነት ለውጥ በአካባቢያችን ሲኖር በእንስሳት አካባቢ፣ በሰው ልጆች አካባቢ ማንኛውም አይነት ለውጥ ሲኖር ምን ይኖራል? ለምሳሌ የሙቀት ለውጥ መኖር፣ የሙቀት መጠን ለውጥ መኖር፣ የውሃ ለውጥ፣ የስኳር መጠን በደም ውስጥ ለውጥ መኖር የመሳሰሉት አይነት ለውጦች ሲከሰቱ ምን ይሆናል? እንስሳት የራሳቸው የሆነ መንገድ አላቸው። እነዚህን ለውጦች አጀስት የማድረጊያ ወይም የማስተካከያ መንገዶች አሏቸው። ሁሉም ባለበት ስቴብል እንዲሆን የተረጋጋና ቋሚ ሆኖ እንዲቀጥል ማለት ነው። ስለዚህ ያንን ስቴቢሊቲውን ነው ሆሚዮስታሲስ የምንለው ብለናል። ኦኬ ሶ ቱ ዱ ዚስ አኒማልስ ሃቭ ፊድባክ ሜካኒዝምስ ፎር ስቲሙለስ ኦር ዘ ቼንጅ ኢን ዘ ኢንቫይሮንመንት። ሶ ሆሚዮስታሲስን ለመፍጠር ወይም ደግሞ ስቴብል የሆነ ሆነው ለመቀጠል ባለበት ኮንዲሽን ሆነው ለመቀጠል እንስሳት ምን አይነት መንገድ አላቸው? ምን አይነት ዘዴዎች አሏቸው? የግብረ መልስ ዘዴዎች አሏቸው። ለየትኛው አካባቢያችን ላይ ለሚከሰት ማንኛውም አይነት ለውጥ ማለት ነው። ኦኬ ፎር ዘ ስቲሙለስ ሶ ፊድባክ ሜካኒዝም ኢዝ ፊዚዮሎጂካል ሬጉሌሽን ሲስተም ቱ ሪተርን ዘ ቦዲ ቱ ኢትስ ኖርማል ኢንተርናል ስቴት ማለት ነው። ስለዚህ ፊድባክ ሜካኒዝም የምንለው ነገር ምንድን ነው? አንድ እንስሳ የተለያዩ የሰውነቶችን አሰራር ተጠቅሞ ለተከሰተው የአካባቢ ለውጥ ግብረ መልስ የሚሰጥበትን ዘዴ ነው ማለት ነው። ስለዚህ ያ እንስሳ ምንም እንኳን የአካባቢ ሁኔታ በተለያዩ መንገዶች ቢቀያየር እሱን ነገር ዲቴክት አድርጎ እሱን ነገር ለይቶ ውስጣዊው የሰውነት ሁኔታ ግን ባለበት እንዲቀጥል ወደ ነበረበት እንዲመለስ የሚያደርጉበትን ዘዴ ነው ፊድባክ ሜካኒዝም የምንለው። ሶ ኢን ዘ ፊድባክ ሜካኒዝም በዚህ ዘዴ ውስጥ በዚህ ግብረ መልስ የሚሰጡበት መንገድ ምን አለ? አንደኛው ኢዝ ዘ ሪሴፕተር ሴንሰስ ነው። ህዋሳት ሪሴፕተርስ አሏቸው። ኦኬ that sense the change in the environment which is the stimulus። በአካባቢ የሚፈጠር ማንኛውም ለውጥ ስቲሙለስ ነው የምንለው። ስለዚህ እሱን ስቲሙለስ ዲቴክት የሚያደርግ ሴንስ የሚያደርግ ለይቶ የሚያውቅ ተቀባይ ህዋሳት አሏቸው። ስለዚህ እነሱ ሪሴፕተርስ ያንን የአካባቢ ለውጥ መኖሩን ዲቴክት ያደርጋሉ። ከዛ ያንን መረጃ ወዴት ይልካሉ? and send the signal to the control center ወደ ተቆጣጣሪ ወደ ሆነው ወደ አእምሮ ያንን መልእክት ይልካሉ ማለት ነው። ወደ ኮንትሮል ሴንተር ይልካሉ መረጃውን። ከዛ አእምሮ ደግሞ ምን ያደርጋል? which in turn generates a response that signaled to an effector in the muscles to contract or relax or glands to secrete hormone ማለት ነው። እዛ ያ አእምሮ ትዕዛዝ የሚሰጠው አካል ያንን መልእክት ከሪሴፕተር ሲቀበልና ምን ያደርጋል? እሱ በምላሹ መልስ ይሰጣል። ከዋኝ ለሆኑ ህዋሳት ለተለያዩ ጡንቻዎች ሊሆን ይችላል። ለምሳሌ ጡንቻዎች እንዲኮማተሩ ማድረግ ወይም እንዲፍታቱ ማድረግ ወይም ደግሞ ሌሎች ደግሞ ኢፌክተርስ አሉ፣ ግላንድስ እጢዎች አሉ፣ የተለያዩ ንጥረ ፈሳሾችን እንዲያመነጩ ትዕዛዝ በመስጠት እዚህ ጋር ተፈጥሮ ለነበረው ለውጥ መልስ የሚሆን ግብረ መልስ የሚሆን ምላሽ ይሰጣሉ ማለት ነው። ኦኬ በዚህ መልኩ ነው ፊድባክ ሜካኒዝም የሚሰጠውና ሆሚዮስታሲስ አቺቭ የሚደረገው። ለምሳሌ እዚህ ጋር አንድ ሰው ውሃ ተመለከተ። ስለዚህ ውሃ ሲመለከት ውሃ መጠጣት ፈለገ ማለት ነው። ተርስት አደረገ። ስለዚህ ውሃ መፈለጉ it is a change አይደለ?
ስለዚህ እሱን ቼንጅ ፎቶ ሪሴፕሽን ይወስዳሉ። አይናችን ውስጥ ያሉ ተቀባይ ህዋሳት አሉ። እነሱ ይቀበሉና ወዴት? ወደ ነርቨስ ሲስተም፣ ወደ ነርቭ ስርዓታችን፣ ወደ አእምሯችን ያስተላልፋሉ። አእምሯችን ማንን ያዛል? ጡንቻዎቻችንን ያዛሉ። ኢፌክተሮቻችን ጡንቻዎች ናቸው። ከዋኝ ህዋሳት ያሉት እዚህ ጡንቻዎቻችን ውስጥ ነው። ስለዚህ የጡንቻ ህዋሳቶቻችን ያንን ውሃ ብድግ አድርገን እንድንጠጣ ያግዙናል። መልስ ተሰጠ ማለት ነው። ስለዚህ ውሃ ጠምቶት የነበረ ሰው ውሃ ሲጠጣ ከጥሙ ይታገስለታል ማለት ነው። ሶ that's the feedback mechanism here። ስለ ፊድባክ ሜካኒዝም ስናይ ሁለት አይነት አሉ። there are two types of feedback mechanism። ሁለት አይነት ግብረ መልስ የሚሰጡባቸው ዘዴዎች አሉ። to maintain homeostasis ተስተካክሎት ባለበት እንዲቆይ እንስሳት animals have got this types of feedback mechanisms። ሁለት አይነት ፊድባክ ሜካኒዝሞችን ይጠቀማሉ። ኦኬ ዘዴዎችን ይጠቀማሉ። አሉታዊና አወንታዊ ግብረ መልሶችን ይጠቀማሉ። እዚህ ጋር እንደምትመለከቱት ሆሜኦስታሲስ ነበረ። ኦኬ ሰውነታቸው ባለበት የሚቀጥልበት ሁኔታ ነበረ። ከዛ ስቲሙለስ ሲኖር ኢምባላንስ ሲኖር ማለት ነው። በአካባቢ የማንኛውም አይነት ነገር ያለ መመጣጠን ለውጥ ሲኖር ሪሴፕተርስ ዲቴክት ያደርጉታል፣ ይለይተው ያውቃሉ ተቀባይ ህዋሳት። ከዛም መልእክቱን ወደ ኮንትሮል ሴንተር ተቆጣጣሪ ወደ ሆነው አካል ወደ አእምሮ ይልካሉ። አእምሮ ደግሞ ከዋኘውን ህዋሳትን ኢፌክተሮችን ያዝና ለዛ ለውጥ ግብረ መልስ የሚሆን ተግባርን እንዲፈጽሙ ያደርጋል ማለት ነው። ኦኬ ሶ ሪስፖንሱ ምን አይነት ሁለት አይነት ሊሆን ይችላል? ኢት ኩድ ቢ ኢን ዘ ሴም ዳይሬክሽን በአንድ አቅጣጫ ማለትም ልክ ለውጡ ወደ ተከሰተበት የሚያጎላ ያንን ለውጥ የሚደግፍ አይነት ግብረ መልስ ሊኖር ይችላል። አወንታዊ የሆነ ግብረ መልስ ያንን ዊ ኮል ኢት ፖዚቲቭ ፊድባክ፣ ወይ ደግሞ ኢን ዲ ኦፖዚት ዳይሬክሽን ሊሆን ይችላል። ከዛ ከተከሰተው የስቲሙለስ አይነት ከተከሰተው የለውጥ አይነት በተቃራኒው የተገላቢጦሽ የሚሄድ ደግሞ አይነት ግብረ መልስ ተገላቢጦሽ ምላሽ የሚሰጥ ከሆነ ደግሞ አሉታዊ ፊድባክ ወይም ደግሞ ኔጌቲቭ ፊድባክ እንለዋለን ማለት ነው። So negative feedback occurs when a change in a variable triggers a response that reverses the initial change. Okay አሉታዊ የሆነ ግብረ መልስ የሚፈጠረው ምን ሲሆን ነው? ለውጡን በተገላቢጦሽ ሊመልስ የሚችል ግብረ መልስ ሲኖር ነው ማለት ነው። ከነበረበት ወደ ነበረበት ለመመለስ የሚያደርገው ምላሽ ኔጌቲቭሊ ነው ማለት ነው። አሉታዊ በሆነ መልኩ ነው ሲሆን ነው ማለት ነው። So in other words, negative feedback occurs when the activation of one component results in the deactivation of another. ምንድነው የሚከሰተው? እንዲህ አይነት አሉታዊ የሆነ ግብረ መልስ የአንድ ነገር የመነቃቃቱ ውጤት የሌላውን ነገር እንዲቀንስ የማድረግ ሁኔታ መፍጠር ነው ማለት ነው። በተገላቢጦሽ to the opposite ምላሽ የሚሰጥበት መንገድ ነው ማለት ነው። ለምሳሌ እዚህ ጋር እንደምታዩት የሰውነት የሙቀት መጠን 37 ነው። ከ37 በላይ ከሆነ ያ ለውጥ በማን ዲቴክት ይደረጋል? በማን ተለይቶ ይታወቃል? በሴንሰርስ በሪሴፕተርስ ማለት ነው። በተቀባይ ህዋሳት የተለያዩ ነርቭ ህዋሳት ናቸው እነዚህ የነርቭ ህዋሳት። ከዛ መልእክቱን ወደ አእምሮ ያስተላልፋሉ። ስለዚህ አእምሮ አክቲቬትድ ይሆናል ማለት ነው። ኦኬ ይነቃቃና ምን እንዲያደርግ ያዛል፣ ትዕዛዝ ይሰጣል። የስዌት ግላንድስ የላብ እጢዎች ላብን እንዲያመነጩ ያደርጋል ማለት ነው። ኦኬ ሶ through the sweat glands ላብ ይመነጫል። ከዛ ላብ በሚመነጭበት ጊዜና የፈሳሹ ላብ ሙቀት ይዞ ከሰውነታችን በሚተንበት ጊዜ ተመልሶ ወደ ነበረበት ይመለሳል ማለት ነው። የሰውነታችን የሙቀት መጠን ኖርማል ወደ ነበረበት ወደ 37 ዲግሪ ሴልሺየስ ይመጣል ማለት ነው። ኦኬ ከዛ ልክ ሲቀዘቅዝ ምን ይሆናሉ? the sweat glands deactivated ይሆናሉ። ኦኬ ተነቃቅተው የነበሩት ትዕዛዝ ተሰጥቷቸው የነበረው እጢዎች ላብን ማመንጨት ያቆማሉ ማለት ነው። ስለዚህ አክቲቬት የተደረገው ብሬን እንዲሁም ደግሞ ስዌት ግላንድ እንዴት አድርገው አክቲቬት እና ዲአክቲቬት ሲደረጉ ወደ ኖርማል ቦታ እንደሚመለስ አይተናል ማለት ነው። ስለዚህ ኔጌቲቭ ፊድባክ ለአንድ ነገር ተቃራኒ ተገላቢጦሽ ምላሽ የሚሰጥበት ግብረ መልስ የሚሰጥበትን ሂደት ነው ኔጌቲቭ ፊድባክ የምንለው። ኦኬ እንዲሁም ደግሞ በሌላ መልኩ ካየን የሙቀት መጠን ደግሞ ከወረደ እንዲሁ አእምሯችን አክቲቬትድ ይሆናል። ከዛ በኋላ አእምሯችን አክቲቬትድ ሲሆን ጡንቻዎቻችንን ያዘዋል አእምሮ እንዲንቀጠቀጡ ሺቨር እንዲያደርጉ። ከዛ በኋላ ሙቀት ጀነሬት እንዲደረግ ሙቀት እንዲፈጠር ማለት ነው። ከዛ በኋላ ልክ ሙቀት ሲፈጠርና የሰውነታችን የሙቀት መጠን ወደ ነበረበት ሲመለስ አጌን ሺቨሪንግ ዲአክቲቬትድ ይሆናል አይደለ? ጡንቻዎቻችን መንቀጥቀጣቸውን ያቆማሉ፣ ወደ ነበረበት ይመለሳል ማለት ነው። ሶ ነገሮችን እንዲከሰቱ አክት
አክት እንዲያደርጉ ክንውን እንዲፈጠር የሚደረግበትን ሂደት አክቲቬሽን እንለዋለን። ከዛ ደግሞ ያ አላማ ከተሳካ በኋላ ደግሞ እነዛ ነገሮች እንዳይከሰቱ የሚቆሙበትን ስራቸውን የሚያቆሙበትን ደግሞ ዲአክቲቬሽን እንለዋለን። ሶ that's what it means ይሄኛው አረፍተ ነገር ላይ የፈለገው። ሁለተኛው አይነት ደግሞ የፊድባክ አይነት ፖዚቲቭ ፊድባክ ብለናል። አዎንታዊ የሆነ ግብረ መልስ። ይሄ ደግሞ የሚፈጠረው ምን ሲሆን it occurs when a change in a variable triggers a response that causes more change in the same direction። በአካባቢ የሚፈጠረውን ለውጥ የሚደግፉ ግብረ መልሶች ሲኖሩ ነው ማለት ነው። ጭራሽ የሚያጎሉት የሚደግፉትን ለውጦች ነው የሚደግፉትን ግብረ መልሶች ነው ፖዚቲቭ ፊድባክ የምንለው። አንድ ጥሩ የፖዚቲቭ ፊድባክ ምሳሌ የሚሆነን is blood clotting ነው። ደም ሲፈሰን ደም የሚቆምበት ሂደትን መውሰድ ማየት እንችላለን። ሶ ሌትስ ሴይ አንደኛ ስቲሙለሱ ብሬክ ኦር ቲር ኢን ደ ብለድ ቬዝል ወል ሊሆን ይችላል። የሆነ ነገር ሲቆርጠን የደም ቧንቧዎቻችን ይቆረጣሉ አይደለ? ከዛ ደም መፍሰስ ይጀምራል አይደለ? ሶ ፊድባክ ሳይክል ኢኒሺየትድ ይሆናል እዚህ ጋር። ከዛ ያንን የደም መፍሰስ ለማቆም ክሎት ለማድረግ ደሙን ለማርጋት ምን ይፈጠራል? ፕላትሌትስ የምንላቸው ትናንሽ የደም ህዋሳት አሉ። እነሱ ይሰበሰባሉ ማለት ነው። ኦኬ፣ ተሰብስበው ደሙን ለማርጋት የሚያስችሉ ኬሚካሎችን ያመነጫሉ። ታዲያ እነዚህ የተመረጡት ሪሊስድ የሆኑት ኬሚካልስ ተጨማሪ ሌሎች ፕላትሌቶችን ይስባል ማለት ነው። ኦኬ ሶ እዚህ ጋር ሴንስ አድርገዋል ፕላትሌቶቹ ያከናወኑት ነገር ደግሞ ልክ እንደ ኮንትሮል ሴንተር ሆነው ማለት ነው ምን ያደርጋል? ሞር ሌሎች ፕላትሌቶች እንዲመጡ እንዲሳቡ ያደርጋል ማለት ነው ያመነጩት ኬሚካል። ከዛ ሌሎች ፕላትሌቶች ተጠርተው ትናንሽ የደም ህዋሳት ተጠርተው እነሱም ማግኝ ሌላ ተመሳሳይ ኬሚካል ያመነጫሉ። በዚህ የተነሳ ምን ይሆናል? የደም መርጋቱ ይቀጥልና ብለድ ክሎት ፎርም ያደርጋል ማለት ነው። ደሙ ይረጋል። ስለዚህ ይሄ ፖዚቲቭ ፊድባክ ነው። እንደምታዩት የአንዱ ነገር ተግባር የሌላኛውን ተግባር አምፕሊፋይ የሚያደርግ የሚያጎላ ተግባር እየሆነ ግን ይሄ ራሱን ለቻለ ስፔሲፊክ ለሆነ ምክንያት ነው ማለት ነው። ኦኬ ደም እዚህ ጋር መቆም ስላለበት ነው እንዲህ አይነት ፊድባክ ሰውነታችን የተጠቀመው። so that's what positive feedback is about. so unlike negative feedback ከአሉታዊ ግብረ መልስ በተቃራኒው this positive feedback occurs when the activation of one component causes the activation of another ማለት ነው። የአንዱ ነገር መነቃቃት የሌላኛውን ነገር የበለጠ እንዲነቃቃ የሚያደርግ the same direction ይሆናል ማለት ነው። ለውጥ ነው የሚደግፍ አይነት ለውጥ በማምጣት ነው ግብረ መልሱ የሚሰጠው። ሶ ለምሳሌ አንድ ስቲሙለስ ሲኖር የአካባቢ ለውጥ ሲኖር ሪሴፕተር ሴልስ አሉ አይደለ? የተለያዩ ስቲሙለሶች ይኖራሉ፣ ለውጦች ይኖራሉ። ተቀባይ ህዋሳት ያንን ሴንስ ያደርጋሉ፣ ለይተው ያውቁታል። ከዛ ወደ ኮንትሮል ሴንተር ወደ አእምሮ ይወስዱታል። አእምሮ ደግሞ ከዋኝ ህዋሳትን የሚያዘው ወደ የትኛው አጀስት እንዲያደርጉት ነው፣ እንዲቆጣጠሩና እንዲያስተካክሉት ነው። ለውጡ ወደ ተከናወነበት ነገር የተከናወነበትን ነገር የሚያጎላ የሚደግፍ አዎንታዊ ለውጥ ነው ማለት ነው። እንዲኖር እንዲከሰት የሚያደርገው ወይም ደግሞ የሚሰጠው ግብረ መልስ አዎንታዊ ነው፣ የሚደግፈው ያንን ለውጥ የሚደግፍ አይነት ምላሽ ነው የሚሰጠው ማለት ነው። ኦኬ ስለዚህ ደግመን ስለ ኔጌቲቭ ፊድባክ ሜካኒዝም ስናይ ኢትስ ኤ ሆሞስታቲክ ፕሮሰስ። ምን አይነት ሂደት ነው ይሄ አይነት ግብረ መልስ? አሉታዊ የምንለው ግብረ መልስ that reverses the direction of stimulus or any deviation from the normal ከመደበኛ ከነበረው ሁኔታ ተቀይሮ የነበረውን ወይም ደግሞ ተለውጦ የሚገኘውን ስቲሙለስ ወደ ነበረበት እንዲመለስ የተገላቢጦሽ ግብረ መልሱን ነው ማለት ነው this negative feedback የምንለው። so this means that if the level is too high from the normal ከመደበኛው ከፍ ካለ ያ ለውጥ the body brings it down አይደለ? ሰውነታችን ያወርደዋል በተቃራኒው ማለት ነው። በተገላቢጦሽ ያወርደውና ወደ ነበረበት ይመልሰዋል። and if the level is too low በጣም አነሱ ነው ከነበረ ከመደበኛው then ከኖርማል ቦታ from the normal low ከነበረ then the body lifts it up ከዛ ሰውነታችን ደግሞ ወደ ነበረበት ከፍ ያደርገውና ይመልሰዋል ማለት ነው። ስለዚህ በተገላቢጦሽ የምናየው የሚደረገው ግብረ መልስ ነው this negative feedback mechanism የምንለው። in contrast በንጽጽሩ to that of negative feedback mechanism, positive feedback mechanism accelerates a change in the body's physiological condition rather than reversing it ማለት ነው። አዎንታዊ የምንለው ግብረ መልስ ምን ያደርጋል? በሰውነት ውስጥ ተፈጥሮ የነበረውን ለውጥ አክሰለሬት ያደርገዋል ወይም ያፋጥነዋል ማለት ነው። ልክ እንደ ኔጌቲቭ ፊድባክ የተገላቢጦሽ ከመሄድ ይልቅ የሚደግፍ
ምላሽ ነው የሚሰጠው ማለት ነው። so the positive feedback takes you further away from the homeostasis while the negative feedback brings you back to it። አሉታዊ የሆነ ግብረ መልስ ምን ያደርጋል? ሰውነታችን ወደ ነበረበት እንዲመለስ ነው የሚያደርገው። ኦኬ back to it ማለት ነው to the homeostasis but ፖዚቲቭ የምንለው ደግሞ ፊድባክ ወይም ደግሞ አዎንታዊ ግብረ መልስ ደግሞ የሚያደርገው ምንድን ነው? ከሆሞስታሲስ ርቆ እንዲሄድ ወይም ደግሞ ያለው ለውጥ በደንብ እንዲከሰት የሚገፋ የሚያግዝ ነው የሚሆነው። ነገር ግን ይሄ የሚያደርገው ግዴታ ያ ለውጥ መሆን ካለበት ሊሆን ይችላል። ለምሳሌ እንደ ምሳሌነት ልጅ አንድ ሴት ልጅ ስትወልድ በምጥ ጊዜ ኦክሲቶሲን የሚባል ሆርሞን ይመነጫል ወይም ንጥረ ፈሳሽ ይመነጫል። ያ ሆርሞን ምን ያደርጋል? የማህፀን ጡንቻ እንዲኮማተር ያደርጋል፣ እንድትወልድ እንዲያግዛት ማለት ነው። ስለዚህ ይሄ ኦክሲቶሲን መመንጨቱ ኢትስ ፖዚቲቭ ፊድባክ እያገዘው ነው ኦኬ እንጂ እንዳትወልድ የሚያደርግ የተገላቢጦሽ ምላሽ አይደለም የሚሰጠው። ስለዚህ ለእንደዚህ አይነት ክስተቶች በብዛት ዲስ ፖዚቲቭ ፊድባክ ነው ማለት ነው ሰውነታችን ወይም የእንስሳት ሰውነት የሚሰጠው ግብረ መልስ ለሰውነታችን ለሚከሰት ለውጥ። እንግዲህ ኔጌቲቭ ፊድባክ ሲስተምን ስናይ የአሉታዊ የሆነ ግብረ መልስ አሰጣጥ ስርዓቱን ስናይ 3 ክፍሎች አሉት። 3 ቤዚክ ኮምፖነንትስ አሉት። this are ሴንሰር ሪሴፕተሮች ማለት ነው። ቀደም ብለን አይተናቸዋል። ኮንትሮል ሴንተር አለ the brain and the ኢፌክተሮች ደግሞ አሉ። ኦኬ የሆነ ኢምባላንስ አለ። ያንን ኢምባላንስ ሪሴፕተሮች ዲቴክት ያደርጋሉ፣ ላይ ይታወቃሉ። ያንን መረጃ ለሴንትራል ሲስተም ወይም ደግሞ ለኮንትሮል ሴንተር ይነግራሉ፣ ብሬን ማለት ነው። ብሬን ደግሞ ለከዋኝ ህዋሳት ለዛ ኢምባላንስ ኮሬክሽን እንዲያስተካክሉ ባላንሱን እንዲያመጡ ማንን ያዛል? ከዋኝ ህዋሳትን። ከዋኝ ህዋሳት የሚገኙባቸውን አካላት ያዝና በከዋኝ ህዋሳትና በከዋኝ አካላት የተነሳ ኢምባላንስ ሆኖ የነበረው ያልተመጣጠነ ሆኖ የነበረው ለውጥ ኮሬክትድ እንዲሆንና የተመጣጠነ እንዲሆን እንዲስተካከል ያደርጋል ማለት ነው። ሶ ቀደም ብለን እንዳልነው the receptors ወይም ደግሞ the sensors እንደሚቆጣጠሩት they monitor the physiological value not to deviate from the normal one ማለት ነው። so they receive stimulus so the sensors ምንላቸው ልክ እንደ ጠባቂ አድርገን መቁጠር እንችላለን። ምንድን የሚያደርጉ ቼክ የሚያደርጉ የሚቆጣጠሩ ናቸው፣ የሚያረጋግጡ ናቸው የሰውነታችን ያለበትን ሁኔታ ማለት ነው። ለምሳሌ የሰውነታችን የሙቀት መጠንን፣ የደም ውስጥ ያለ ስኳርን፣ የውሃ መጠንን ይቆጣጠሩና የሆነ ከኖርማሉ ዲቬት ያደረገ ከመደበኛ ከሆነው መጠን መንገዱን የሳተና የራቀ ነገር ካገኙ መልእክቱን ወዲያው ወደ ኮንትሮል ሴንተር ሪፖርት የሚያደርጉ ናቸው ማለት ነው። and then they report to the control center if there is any deviation ማለት ነው። ለውጥ ካለ ለኮንትሮል ሴንተሩ ሪፖርት የሚያሳውቁ አካላት ናቸው the sensors። the control center ደግሞ እንዳልነው ከሪሴፕተርስ የወሰዱትን መረጃ ያይና it's usually the brain አእምሮ ነው። it compares the value of the deviation from the normal and activates the effector if there is any deviation። በምን አይነት መልኩ ከኖርማል ኮንዲሽኑ ዲቬት እንደደረገ እንደ መንገዱን እንደሳተ ያይና ኦኬ ከመደበኛ በምን አይነት መልኩ እንደተቀየረ ጨምሮ ነው ቀንሶ ነው ያ ነገር በምን አይነት መልኩ እንደተለወጠው የሚለው ነገር ያወዳድርና እነማንን አክቲቬት ያደርጋል? the effectorsን ከዋኝ የምንላቸው አካላትን ያነቃቃቸዋል ማለት ነው ያንን ለውጥ እንዲያስተካክሉ። then the effector causes a change to reverse the situation ማለት ነው። ስለዚህ ሁኔታውን እነዚህ ከዋኝ አካላት ለውጡን ወደ ነበረበት ይመልሱታል ማለት ነው። and they return the value to the normal set point ወደ ነበረበት መደበኛ ሁኔታው እንዲመለስ ያደርጋሉ ማለት ነው። ስለዚህ በዚህ መልኩ homeostasis achieve ይደረጋል ማለት ነው። so there are numerous examples of negative feedback mechanisms። ብዙ አይነት ምሳሌዎችን መጥቀስ እንችላለን። የአንድ እንስሳ ሰውነት የሚጠቀማቸውን አሉታዊ የሆኑ ግብረ መልሶች ማለት ነው ምን ለማድረግ የሚጠቀሙባቸው that aid in maintaining a constant internal body condition የሰውነታቸው ውስጣዊ ሰውነት አካላቸው ያለበት ሁኔታ ባለበት ሳይለወጥ እንዲቆይ ለማድረግ የሚያግዙ ማለት ነው። one of the example in humans is the feedback mechanism in temperature regulation። አንድ ምሳሌ እኛው የሰው ልጆች ላይ መውሰድ እንችላለን። ቀደም ብለን እንዳየነው የሙቀት መጠን ለውጥ ሲከሰት እንዴት አድርገን በኔጌቲቭ ፊድባክ ሜካኒዝም ወደ ነበረበት እንደምንመልስ ተመልክተናል አይደል ባለፉት ኤግዛምፕሎቻችን። so this mechanism works by promoting either heat loss or heat gain። ስለዚህ ይሄ ዘዴ በምን መልኩ ነው የሚሰራው?
ወይ የሙቀት መጠኑ እንዲወገድ በማድረግ ነው ወይም ደግሞ የሙቀት መጠን እንዲገኝ በማድረግ ነው። So for instance, when the sensor or receptor receives a stimulus that indicates an increased body temperature, ለምሳሌ የሰውነታችን የተቀባይ ህዋሳት መልእክት ሲደርሳቸው ወይም ደግሞ ዲቴክት ሲያደርጉ ሲለዩ አንድን ለውጥ ምን የሚያመለክት የሰውነት የሙቀት መጠን መጨመሩን የሚያመለክት ሜሴጅ ሲደርሳቸው ሲቀበሉ ኦኬ ከኖርማል ሬንጅ የወጣ ማለታችን ነው። ወይም ደግሞ ከመደበኛ ክልል ውጭ የወጣ የሙቀት መጠን ሲጨምር መልእክት ይልካሉ አይደለ? the sensor it sends its message to the brain temperature. ኦኬ የአእምሯችን የሙቀት መጠን የሚቆጣጠር አካል አለ። so it sends that message to the brain's temperature regulation center where the control center stimulates a cluster of brain cells. ከዛ ያ ኮንትሮል ሴንተር ምንን ስቲሙሌት ያደርጋል? ያነቃቃል። የአእምሮ የተለያዩ ህዋሳትን ክምችት ያነቃቃቸውና ትዕዛዝ እንዲያስተላልፉ ያደርጋል ማለት ነው። ያ ትዕዛዝ ደግሞ ሄዶ ኤፌክተርስ ጋር ሲደርስ ወይም ከዋኝ ህዋሳት ጋር ሲደርስ በከዋኝ ህዋሳት አማካኝነት ለዛ ለውጥ ግብረ መልስ የሚሆን ተግባር ይፈጽማሉ ማለት ነው። then the control center አእምሮ ምን ሊያዝ ይችላል? ቫዞ ዳይሌሽን እንዲከሰት ሊያዝ ይችላል። የደም ቧንቧ እንዲሰፋ so that more blood flows በዛ የተነሳ ደም እንደ ልብ በደንብ እንዲዘዋወር በደም ቧንቧዎች ውስጥ ይሆናል to the surface of the skin allowing the heat to radiate into the environment ማለት ነው። ከዛ በዛ የተነሳ በቆዳችን በኩል በጨረር መልክ ሙቀት እንዲለቀቅ ወደ ሰውነታችን በማድረግ ሞቆን የነበረው የሙቀት መጠን ወደ ነበረበት ኖርማል ወደ መደበኛ የሙቀት መጠን እንዲወርድ ያደርጋል ማለት ነው። በዚህ መልኩ ኔጌቲቭ ፊድባክ በመጠቀም ቴምፕሬቸር ሬጉሌት ይደረጋል። በተጨማሪም ደግሞ ስዌት ግላንዶችንም በማዘዝ ኦኬ ወይም የላብ እጢዎች ይታዘዙና አክቲቬትድ ይሆኑና እንዲነቃቁ ያደርግና አእምሮ it increases their output through diaphoresis በደንብ ላብ እንዲያመነጩና ከመጠን ባለፈ እንዲያልበን ይሆናል። ከዛ ሲያልበን ፈሳሹ የሰውነታችንን ሙቀት ይሰብስቦ ይይዛል። በሚተንበት ጊዜ it removes heat አይደለ through evaporation ሲተን በትነት መልክ ሙቀት ከሰውነታችን across the skin surface ይተናል ማለት ነው፣ ይወገዳል into the surrounding which is the environment ወደ አካባቢያችን ይወገድና በዛው መልክ ሙቀታችን ወደ ነበረበት የሙቀት መጠናችን የሰውነታችን የሙቀት መጠን ወደ ነበረበት እንዲመለስ ይሆናል ማለት ነው። ስለዚህ ይሄ አንድ ጥሩ ኤግዛምፕል ነው እንዴት የሰው ልጅ በኔጌቲቭ ፊድባክ ሜካኒዝም ሆሚዮስታሲስ እንዲከናወን ወይም ደግሞ ምንም አይነት ለውጥ በሰውነት ላይ እንዳይከሰት የሚያደርጉበት ማለት ነው። በሌላ በኩል ደግሞ the reverse occurs አይደለ? ተገላቢጦሽ ነገር ይፈጠራል። ምን ሲሆን when the body temperature drops from the normal range ከአለው የመደበኛ የሙቀት መጠን ሰውነታችን ከሱ እየወረደ ደግሞ ሲሆን ሲቀዛቀዛን ማለት ነው። again የተገላቢጦሽ ነገር ይፈጠራል። ምንድነው? it means that the vasoconstriction and the activation of sweat glands occur አይደለ? ዲአክቲቬት ደግሞ ይደረጋሉ the sweat glands ላብ እንዳያመነጩ ይደረጋል የላብ እጢዎች። እንዲሁም ደግሞ የደም ቧንቧም ደግሞ እንዲጠብ ይደረጋል። ማነው የሚያደርገው? the control center ነው የሚያዘው፣ አእምሮ ነው የሚያዘው ማለት ነው። so however if heat loss is severe the brain control center causes skeletal muscles to contract ከዛ ደግሞ በተጨማሪ በጣም በቀዘቀዘን ጊዜ ሙቀት በበለጠ መልኩ ከሰውነታችን እንዳይወገድ በሚል አእምሯችን the control center ምን ያደርጋል? የአጥንት ጡንቻዎቻችን እንዲኮማተሩ ኮንትራክት እንዲያደርጉ ያደርጋል። በዚህ የተነሳ ምን ፕሮዲዩስ ይደረጋል? ሺቨሪንግ መንቀጥቀጥ የምንለው ክስተት ይፈጠራል ማለት ነው። ምን እንዲሆን? to release heat while using up ATP for muscle contraction ማለት ነው። ጡንቻ ሲኮማተር ኃይል ይጠይቃል። ያን ኃይል የሚያገኘው ከኤቲፒ ነው። ስለዚህ ያ ኤቲፒ ከዛ ኤቲፒ የሚያገኘውንም የሚለቀቀውንም ሂት ሙቀት እንዲጠቀምበት ሰውነቱ ማለት ነው። ስለዚህ በዚህ መልኩ በቀዝቃዜ ጊዜም ደግሞ የሰውነታችን የሙቀት መጠን በወረደበት ጊዜ ወደ ኖርማል ሬንጁ ወደ መደበኛ ወደ ሆነው የሙቀት መጠናችን እንዲመለስ ይሆናል ማለት ነው። ኦኬ ሶ እዚህ ጋር ሰው በዲ ቴምፕሬቸር ዲክሪዝ ሲያደርግ ኢንክሪዝ የሚያደርግበት መንገድ አለው። እዚህ ጋርም ደግሞ በዲ ቴምፕሬቸር ኢንክሪዝ ሲያደርግ ዲክሪዝ የሚያደርግበት ሜካኒዝም አለው ማለት ነው ሰውነታችን። ስለዚህ in the above example ከዚህ በፊት ያየነው ምሳሌ ስናይ as soon as your body has cooled off ሰውነታችን ልክ እንደቀዘቀዘ ኔጌቲቭ ፊድባክ halts አይደለ?
ይሄ አሉታዊ ሲከሰት የነበረው ግብረ መልስ ይቆማል። ኦኬ halts the signaling process to stop the process of sweating ማለት ነው። በቃ አሁን ሰውነታችን ቀዝቅዟል አቁም ስታረግ የነበረውን ማስተካከያ ብሎ ይነግራል ያስተላልፋል መልእክት። ከዛ በኋላ ማላባችን ይቆማል ማለት ነው አንዴ ከቀሰቀሰን በኋላ። ግን in the opposite process ይሄ ሂደት ፖዚቲቭ ፊድባክ ቢሆን ኖሮ ወይም ደግሞ አወንታዊ ግብረ መልስ ቢሆን ኖሮ ግን ሂደቱ ይቀጥል ነበር። it would have continued to cause the body to sweat even though it was no longer hot ማለት ነው። ምንም እንኳን አሁን ማይሞቀን እንኳን ቢሆን ማላባውን ይቀጥለው ነበር ማለት ነው። ኦኬ ዲአክቲቬት አይደረግም ነበር the sweat glands ዲአክቲቬት አይደረጉም ነበር ማለት ነው። ሶ ሞር ክሊር እንዲሆንልን ነው። ነገር ግን የቴምፕሬቸር ሬጉሌሽን ኔጌቲቭ ፊድባክ ኤግዛምፕል ስለሆነ ዋንስ ከቀዘቀዝን በኋላ ማላባችን ይቆማል since it's a negative feedback። ፖዚቲቭ ፊድባክ ግን ከወሰድን እንዲህ አይደለም። አሰራሩ እንዴት ነው? ያ የሚከሰተው ለውጥ ቀጣይነቱን እንዲቀጥል የሚያደርግ የሚገፋ የሚያጎላ አይነት ግብረ መልስ ነበር የሚሆነው ነው። ሶ እዚህ ጋር ፊገር 2.38 ኔጌቲቭ ፊድባክ ሜካኒዝም ኦፍ ቴርሞሬጉሌሽንን ያሳየናል። አሁን ያወራነውን ጠቅላላ አድርጎ ያሳየናል። ኦኬ አሁን ኢንኳሪ አክቲቪቲ 2.35ን ለመስራት እንሞክር። ኢትስ ኤግዛማይኒንግ ፊድባክ ሜካኒዝምስ ነው። ሶ በየነ ግሩፕ በቡድን ሆኑ ኢንቨስቲጌት ፊድባክ ሜካኒዝምስ ኢን ብለድ ግሉኮስ ሌቭል ሬጉሌሽን። ከዛ በቡድን ከሆናችሁ በኋላ እንዴት አድርገው የእንስሳት ሰውነት በደም ውስጥ ያለውን የስኳር መጠን ሬጉሌት እንደሚያስተካክል ምን አይነት ግብረ መልስ ተጠቅሞ እንደሚያስተካክል ተረዱ ይለናል። and at some time osmoregulation from library or the internet source። በተጨማሪም ደግሞ በሰውነታችን ያለውን የውሃና የጨው መጠንም እንዴት አድርጎ ሰውነታችን ሬጉሌት እንደሚያደርግ እንደሚቆጣጠር ከቤተ መጻሕፍት ወይም ከኢንተርኔት ሶርስ ፈልጋችሁ ለመረዳት ሞክሩ ነው የተባልነው። እንግዲህ ቀደም ባለው ቪዲዮአችን ስለ ሁለቱም አይተናል አይደለ? የባለፈው ቪዲዮ ላይ ስለ ብለድ ግሉኮስ ሌቭል ሬጉሌሽን ገንዝበናል። ሶ ኢትስ ኔጌቲቭ ፊድባክ ሜካኒዝም። ይሄኛውም አንዱ ሌላኛው የኔጌቲቭ ፊድባክ ሜካኒዝም ኤግዛምፕል ሊሆን ይችላል። ሶ when the blood glucose is high በደማችን ውስጥ ያለው ግሉኮስ መጠን ሲጨምር ከበላን በኋላ ማለት ነው ፓንክሬስ የምንለው ቆሽት የምንለው አካላችን ምን ሆርሞን ንጥረ ፈሳሽ ያመነጫል ማለት ኢንሱሊንን ያመነጫል። ኢንሱሊን ደግሞ ህዋሳቶች በአግባቡ ግሉኮስን መጠቀም እንዲችሉ ያግዛቸዋል። ከዛ ደግሞ ጉበት ጋር ሄዶ ከፍ ብሏል የግሉኮስ መጠንና ግሉኮስን ወደ ግላይኮጅን ቀይር የሚል ትዕዛዝ ይሰጠዋል። ስለዚህ ጉበት ይሄን ኤክስትራ ከመጠን ያለፈ ግሉኮስ ወደ ግላይኮጅን ይቀይራል። ስቶርድ ፎርም ኦፍ ሹገር ያስቀምጠዋል ማለት ነው። then the blood glucose level decreases back to normal ማለት ነው። በዚህ የተነሳ በደም ውስጥ የነበረው ከፍተኛ የስኳር መጠን ይወርዳል። በዚህ መልኩ ኔጌቲቭ ፊድባክ ሜካኒዝም ተጠቅሞ በእንስሳት ሰውነት ውስጥ የስኳር የደም መጠን ወደ ነበረበት ኖርማል ሬንጅ መደበኛ ወደ ነበረበት ክልል ውስጥ ይገባል ማለት ነው። ሌላ የጠየቀን ስለ ኦስሞ ሬጉሌሽን ነው። ዋተር ባላንስ ኮንትሮሊንግ ዘ ቦዲ በሰውነታችን ውስጥ ያለው የውሃ መጠን እንዴት እንደሚቆጣጠር ሰውነታችን። ሶ when water level is low በሰውነታችን ያለው የውሃ መጠን በሚያንስበት ጊዜ ሰውነታችን is dehydrated አይደለ? የመድረቅ የውሃ እጦት ችግር ያጋጥመዋል። so the brain region የሆነው ሃይፖታላመስ የአእምሯችን ሃይፖታላመስ የምንለው ክፍል ምን አይነት መልእክት ይሰጣል ለፒቱይተሪ ግላንድ to release ADH ሆርሞን ወይም ደግሞ አንታዳይዩሬቲክ ሆርሞንን እንዲያመነጭ ያደርጋል። ይሄ ንጥረ ፈሳሽ ደግሞ ምን ያደርጋል? ኩላሊታችን ጋር ይሄድና it makes the kidney reabsorb more water። ሰውነታችን የውሃ እጦት አለበትና የሚሻናው ሽንት ውስጥ አነስተኛ የሆነ የውሃ መጠን እንዲኖር የሚል ትዕዛዝ ይነግረዋል ለኪድኒ። ስለዚህ ብዙ ውሃ እንዳይኖር ያደርጋል ማለት ነው ኩላሊት። ከዛ less urine more water kept in the body ማለት ነው። ስለዚህ በዛ የተነሳ ያ ሰው ያንስሳ ሽንቱ ያንሳል ወይም ደግሞ አይሻናም ማለት ነው። እዛ በዚህ መልኩ ውሃ በሰውነት ውስጥ እንዳለ እንዲቆይ ያግዘዋል ማለት ነው። so it's another negative feedback regulation ማለት ነው osmo regulation ነው። በሌላ በኩል ደግሞ when water level is high በሰውነታችን ያለው የውሃ መጠን ከፍተኛ ሲሆን less antidiuretic hormone released ይደረጋል። ይሄ ንጥረ ፈሳሽ መንጨቱ ይቀንሳል። then the kidney excretes more water ማለት ነው። ስለዚህ ኩላሊታችን ብዙ ውሃ ስላለ ብዙ ውሃ ያለበት ሽንት እንዲፈጠር በማድረግ እንድንሸና ይሆናል ማለት ነው። ስለዚህ more urine ይኖራል and water level decreases ማለት ነው። ከዛ በሽንት መልክ የውሃ በሰውነታችን በዝቶ የነበረ የውሃ መጠን ስለሚወገድ በሰውነታችን ያለው የውሃ መጠን በዝቶ የነበረ የውሃ መጠን ይቀንሳል ማለት ነው።
ኦኬ ሶ በዚህ መልኩ የኦስሞሬጉሌሽን ኤግዛምፕል ማየት እንችላለን። እንግዲህ የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ የዩኒት 2 የመጨረሻ ሴክሽን የሆነውን 2.7 ስለ ሪኖውንድ ዙኦሎጂስትስ ኢን ኢትዮጵያ በሀገራችን ታዋቂ ስለሆኑ ስለ እንስሳት ተመራማሪዎች የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።